ወይኔ እንደፈራሁት ዳግም መጣ። ዳጊ እንዴት መጣ? ማውራት ባልፈልግ ራሱ አለማውራት አልችልም። እንታረጋዋለህ። ልክፍት ነው እንግዲህ አይጣልም። እንዴ ሳትኝ እንጂ አንቺን አለማየት አልችልም። ምን ታደርጊያለሽ? ልክፍት ነው አይጣል ነው እንግዲህ። ሁሉም ነገር ድብልቅልቅ ወጣ። ብሌን በስተመጨረሻ ከሳሚሻ ፍቅር ያዛት። የኋላ ኋላ የሳሚ መሆኗ የማይቀር ነው። ዳግም በቅናትና በብስጭነቱ ብሌንን ሊያጣ ጫፍ ደርሷል። ሁሉም ነገር እየተገላቢጦሽ ሆነ። ሳሚና ብሌን ሲቀራረቡ ዳግም በንዴት ተንጨረጨረ። ለራት የተሰራው ምግብ ፍቅር የሚያስጀምር ሳይሆን አልቀረም። ሰላም ብሌንን ታዘበቻት። ከዳግም ጋር ቀለበት አድርጋ በዚህን ያህል ከሳሚ ጋር መቀራረብ ለምን አስፈለገ ብላ ከአፏ ሳትጨርሰው ዳግም ከች ብሎ ሁሉም ተፋጠዋል። ምሽታቸውን በጭብጨባ አድምቆላቸዋል። የቅናቱንና የልኩን ምን አይነት ድብድብ ይደባደቡ ይሆን? ሰላም የተከበራችሁን የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ተወዳጁ አደራ እጅግ የሚገርምና የሚደንቅ ነገር እየተፈጠረ ነው። የኋላ ኋላ የእኔ ሞናሊዛ እያለ ነው እንግዲህ ሳሚሻ እንግዲህ ጠባቂ የፍቅር ሰው ተንከባካቢ ስትል ሰላም መስክራላታለች። ዳግም አንቺን አፈሰሽ እንጂ እንደ ሳሚሻ ያለ ሰው ነበረ የምድርሽ ስትላትም እንግዲህ ሙገሳዋን እሷም ጨምራለታለች። ሳሚ አሁን በሚገባ ከፍ ብሌን ጋር እየተቀራረበ ነው። ብሌን እንግዲህ ራሷንም መውቀስ ጀምራለች። ሳሚን ምን ነው በዚህ ያህል ልክ መቅረብና ማሞገስ ፈለግኩኝ፣ ሲቀጥል ተደብቄ ሳየው ነበረ፣ ምን እያሰብኩ ነው እያለች ራሷን ስትታዘብ ነበር። ሰላምም ለአንድ ሰው አንድ ሴት ለአንድ ወንድ አክብሮትና አድንቆት ከሰጠች በልቧ ቦታ ልሰጠው የፈለገች ይመስላል ስትልም ትዝብቷን ተናግራለች። ሄለን ብድር በምድር በቀሏን ቃል ላይ ተወጥታለች። ሁሉም የዘራውን ያጭዳል። ብድር በምድር ማለት እንደዚህ ነው። ቃል ለእያንዳንዱ ዋጋዋ ሄሉ እያስከፈለቻት ነው። እኔን ገዳይ ለላክሽብኝ፣ እናቴን ገዳይ ለላክሽባት፣ ሰላምን ልጇ ነኝ እያልሽ ለሸወርሻት፣ ብሌንን ህይወቷን፣ ደስታዋን፣ እናቷን፣ ሀብቷን፣ ሳቋን ለቀማሽበት፣ ሄለን ብሌንን ላሰቃየሽበት እያለች እንግዲህ ለሁሉም እያንዳንዱ አንድ ባንድ አወራርዳ እየተበቀለቻት ነው። ገና ከዚህ በላይ ይጠብቅሻል። እውነት ሄለን አንጀታችን ቅቤ ጥጥት ነው ያደረገችልን። ምክንያቱም ቃል ከዚህ በላይ ገና ይገባታል። ገና ማንም ሳያስጠጋት የሰነባበተ ጉዳት፣ የሰነባበተ መንከራተት፣ መጠጫ፣ መብሊያ፣ መቀየሪያ ያታ ሁሉም ነገር የኋላ ታሪኳን ማስታወስ አለባት። ያለፋችበትን የሰው ሳቅና የሰው ኑሮ፣ የሰው ደስታ፣ የሰው እናት፣ የሰው ንብረት ቀምታ ስትንደላቀቅ የኖረችው እንደዛም ሆኖ ልጅቷን የተቀማችውን ልጅ እያሰቃየች የነበረችው አሁን ግን ሄሉ ለእያንዳንዱ ስራሽ ዋጋ ትከፍላለች ስትል የሚገባትን ሰጥታታለች። እጅግ የሚገርም ነው። ስንቶቻችሁ ናችሁ ሄለን ቃል ላይ ባደረሰችው ነገር ደስ ያላችሁ? የምር ሄለን በጣም ደስ የሚል ነገር ነው እያደረገችው ማለት ነው። በጣም የሚገርም ነገር ነው። በቃ እያንዳንዱን ነገር ነው ዋጋ ያስከፈለቻት። ይህ እኔን ላሰቃየሽኝ፣ ይህ ከዛ ጨካኝ ሰውዬ ጋር ሆነሽ ላንከራተትሽኝ፣ እናቴን ለዛትሽባት፣ በቃ እያንዳንዷን ቃል አልረሳቻትም። ጊዜ ያነሳል፣ ጊዜ ይጥላል፣ እመኚኝ ከዚህ በላይ ዋጋ አስከፍልሻለሁ እያለች እንግዲህ በሚገባ ቀጥቅጣታለች። ሄሉዬ እውነት አንቺ ጀግና ነሽ። በፊትም አንቺ ልትገልሽ እንደነበረ ብሌን ህይወትሽን ስታታደግልሽ እንዴት አርጋና እንዴት ተጨንቃ እንዴት ልቧ ተሰብሮ እንደነበር አይተናል። ብሌን አንድ ሰከንድ እንኳን ሄለንን ሰምታት ቢሆን ይሄ ሁሉ ታሪክ አይፈጠርም ነበረ። ግን ሄለን
የት ገባች? የእውነት ገደሏትን? የት ገባች? የእውነት አፈኗትን? እያልን ነበረ። እንግዲህ የለመዱትን ዛቻና ማስፈራሪያ ቀጥለው እናትሽን እንገልብሻለን እያሉ በእናቷ እያስፈራሩ እንግዲህ ከሰፈሯ እንድትደበቅና የምሰማውን የምታውቀው ሚስጥር ለአንድ ሰው ትንፍሽ እንዳትል ዝተውባት እንዳሰናብቷት ነው እንግዲህ ሄለን በትውስታ ስትናገር የሰማናት። አንዳንድ ጊዜ እያንዳንዷ ቃላታችን፣ እያንዳንዷ ግፋችን፣ እያንዳንዷ ክፋታችን ቀን ጠብቃ ትከፍላለች። ብድር በምድር ግን በጣም ደስ ይላል። ሄለን የሚገባ ብድር ነው እየሰጣቻት ያለችው። ገና ሂሳብሽን አወራርደሽ አልጨረሽም። የምን ብር፣ የምን ስልክ፣ የምን ምግብ፣ የምን መጠጥ፣ የምን ልብስ መቀየር። የኋላ ታሪክሽን አስታውሺ። ማንነትሽን ረስተሽ የሰው ህይወት ቀምተሽ እሷን ህይወቷን ነጥቀሽ ጭራሽ አላልፍ ብለሽ የምታሰቃያት ብሌንን ገና ብዙ ይቀርሻል ከኔ ጋር እያላወራረድሽ ሂሳብ እያለች እንግዲህ በሚገባ ቀጣታለች። በጣም የሚገርመውና የሚደንቀው ነገር ደግሞ የሳሚና የዳግም ፍጥጫ ነው። ሰላም እጅግ የሚገርመው ነገር ሳሚ ራት ምርጥ ቆንጆ ራት ሰርቶ ከመገባቸው በኋላ ይህ ነገር አልተዋጠልኝም። በእርግጥ በጣም አሪፍ ደስ የሚል ምግብ ነው፣ ግን ብሌን በዚህን ያህል ልክ ከሳሚ ጋር መቀራረብ ለምን አስፈለገ? የእውነት ሳሚ ሁሉን አሟልቶ የሰጠው ነው። ወንዳ ወንድ ጠባቂ ሁሉን ያሟላ ነው። በዛ ላይ ምግብ ምርጥ አድርጎ ነው የሰራው። እንደሱ ያለ ብድርሽ በጣም ደስ ይለኛል፣ ግን ዳግም ቀድሞ አፈፍ አደረገሽ እያለች እንግዲህ ብሌንም አላወላወለችም። በዳግም እንደማትደራደርና ዳግምን እንደምትወደው ከሱ ውጭ ወደ ውጭ እንዳለች እያየን ነበረ። ግን አጋጣሚው ተገጣጥመው ውጭ ላይ ቁጭ ብለው የፍቅር ቄጠማቸውን እሷ ፍቅሩን ባትቀበለው ግን ለሳሚ እሱ የፍቅር ቄጠማ ደስ የሚል የፍቅር ምሽት ነው የሆነለት። በጣም የሚገርም ምሽት ነው ለሳሚ። ያውቃል ፍቅሩን እንዳልተቀበለችው ታውቃለች፣ እንደሚወዳት ያውቃል፣ እሱን እንደማትወደው ግን አሁን ለሳሚ ቦታ እየሰጠች ነው። በዛ ላይ ዳግም በንዴት ርድብን ትክን እያለ በጤናዋማ አይደለም እያለ እንግዲህ ሲከንፍ ወደ ቤት ሂዶ ያየው ነገር እጅግ አናዶታል። እሱም ጋቢያቸውን ደረብ አድርገው እሳቱ ዳር ቁጭ ብለው ደስ የሚል ጊዜ እያሳለፉ እሱ ከተፍ ብሏል። ሁሉም ተፋጠዋል። ምን አይነት መልስና ምን አይነት ግብ ግብ ይፈጠራል? ሰላም በዚህ ሁኔታ ዳግም ቢያያት ምን የሚያስብ ይመስላታል? በዛ ላይ ነጭናጫ እልከኛና ቅናተኛ እንደሆነ እያወቀች እያለች ነገርየውን አይቶ እንዳላየ አይታ ለመግባት ስትሞክር ዳግም ከተፍ ብሏል። ሁሉም ተፋጠዋል። መጨረሻው ምን ይሆን? አጓጊ ልብ አንጠልጣይ እየሆነ ቀጥሏል። ሄሉዬ እንኳን ደህና መጣች፣ ዌልካም ብለናል። በጣም የሚገርም ብድሯን ነው እየመለሰች ያለችው። እያንዳንዷ ቃላትን፣ እያንዳንዷ ድርጊቷን፣ እያንዳንዷ ያደረሱባትን መከራ እያወራረደች ብድሯን እየመለሰች ነው። ማን ይታደገታል? ቃል ይገባል።